መስሎን እንጂ በእያንዳንዳችን ማንነት ውስጥ የብዙዎች መልክና ማንነት አለ። ሩቅ መሄድ አያሻም። እኔ ራሴ ሕያው ምስክር ነኝ። የሁለት ሕዝቦች ባህልና እሴቶች በእኔ ቤት ውስጥ አሉ። የሁለት ታላላቅ እምነቶች እሴቶች በእኔ ውስጥ አሉ። የሁሉም ኢትዮጵያውያን ወግና ልማድ፣ ባህልና ትውፊት የእኔም ማንነት ገንብቷል። እኔ እርሱ ነኝ፣ ሌላውም ከኔ የተለየ አይደለም። ስለ ጎረቤታችን የሚኖረን ግምት ሁሉ ስለ ራሳችን ከሚኖረን ግምት የተለየ አይደለም። ዛሬ ሌላውን ለመጥላትና ለማራቅ የሚችል ኢትዮጵያዊ የለም። ሌላኛው ማንነት ውስጥ እሱ ራሱ አለና አንዳንዴ ቀላል ነፋስ ተነስቶ የባህሩን ላዕላይ ክፍል ሲያናውጠው መላው ባህሩ የተገለባበጠ ይመስለናል። በእኛም እንደዚሁ ነው። አንዳንድ ችግሮች ተከስተው እንደ ነፋስ በላያችን ሲያልፉ የምንገለበጥ አድርገን እንመለከታለን። ነገር ግን የፀጉርን አቅጣጫ ከመቀየር የዘለለ ኃይል የለውም፣ አይኖረውምም። ደግሞስ ለብቻው ለመኖር የሚችለው የትኛው የኢትዮጵያ ሕዝብ ነው? የእምነት ማዕከሎቻችን ለመሳለም ሰሜን ወይም ደቡብ፣ ምስራቅ ወይም ምዕራብ መሄድ አይኖርብንም? የኛ አይነት ባህልና ቋንቋ የሚናገር ወገን ሌላም ክልል ውስጥ ሌላም ሀገር ውስጥ አይኖርም? ወንዞቻችን ያስተሳስሩናል። አንዳችን ያመረትነውን ለሌላው መሸጥ ግዴታ ይሆንብናል። የምናጌጥባቸው ልብሶቻችን የሁላችን ውጤት እንጂ የአንድ ሰው የእጅ ሥራ አይደሉም። በጋራ ተጋድሎ የገነባቸው አኩሪ ታሪኮች በአራቱም አቅጣጫ የተፈጸሙ እንጂ በአንድ ስፍራ ወይም በተወሰነ ክልል የተከናወኑ አይደሉም። ከጊዜ ወደ ጊዜ እየሰፋና እያበጠ በመጣው ዓለም ውስጥ ካልተደመርን ተጽዕኖ የመፍጠር አቅም አይኖረንም። እጅግ ባነስን ቁጥር የድህነታችን መጠን ስለሚጨምር ድህነት ለሚያስከትለው ግጭት ተላልፈን እንሰጣለን። ያም ወደማያባራ ጦርነት ውስጥ ይከተናል። በሰላም አብረን ያልኖርን ሰዎች በጦርነት አብረን መኖር ግዴታችን ይሆናል ማለት ነው። በዓለም ላይ በሰላም አብረው የማይኖሩ በጦርነት ግን አብረው የሚኖሩ ሀገሮች አሉ። ግጭትና ጦርነት የሚያስከፍሉትን ዋጋ ከእኛ በላይ ለዓለም ሊናገር የሚገባው ሀገር አለ ብዬ አላምንም። ተጋጭተን አይተነዋል። ተዋክተን አይተነዋል። አንዳችን ሌላችንን ለማስገበር ሞክረን አይተነዋል። ሁሉም አከሰረን እንጂ አላተረፈንም። አዋረደን እንጂ ከፍ አላደረገንም። አወረደን እንጂ ከፍ አላደረገንም። አደኸየን እንጂ አላበለጸገንም። ከፋፈለን እንጂ አልደመረንም፣ አልሰበሰበንም። ሀብታችንም ሊያከማች አልተቻለውም። እንደረዘመው ታሪካችን ስልጣኔያችንን እናጢ ነው። እንደረዘመው ታሪካችን ብልጽግናችንን እንመዝነው። እንደረዘመው ታሪካችን የእድገት ደረጃችንን እንመልከተው። ስልጣኔያችን፣ ብልጽግናችንና እድገታችን ለምን ከታሪካችን ጋር አልተመጣጠንም? ራሳችን የገነባነውን ራሳችን ስናፈርስ ስለኖርን ነው። አንድ ሆነን የገነባነውን ተለያይተን ስናፈርስ ኖረናል። ተፈቃቅረን የገነባነውን ተጣልተን ስንደው ስለኖርን ነው። ደካማ ከሆነች ኢትዮጵያ እኛ ኢትዮጵያውያን ምንም ነገር
አናተርፍም። ከትልቅ አገር፣ ከበለጸገ አገር፣ ሰላም ከሰፈነባት አገር የሚያተርፍ ኢትዮጵያዊ እንጂ ከደከመች፣ ከተበተነች፣ ካነሰች ኢትዮጵያ የሚያተርፍ ኢትዮጵያዊ አይኖርም። በታሪካችንም የታየው ይኸው ነው። ከድካማችን ሌሎች ናቸው ያተረፉት። አሁን ስለ ሁለት ነገሮች ቆም ብለን የምናስብበት ጊዜ ላይ እንገኛለን። ስለ ትናንትና እንዲሁም ስለ ነገ፣ ስለማንለውጠው ትናንት እንዲሁም ስለምንለውጠው ነገ። በአብዛኛው የሀገራችን የልሂቃን ክርክሮች በትናንትናው ላይ ያተኮሩ ናቸው። ያ ክርክር ደግሞ አሉታዊ ጎኑን በማጉላት ላይ ይመሰረታል። ሕዝባችንም ክፉም ደግም አይቷል። በወደ ሰፊነት በእርቅ ባህልና ለነገው ራዕይ ሲል ክፎችን ተምሮባቸው አልፏል። እንዳይደገም ታግሏቸዋል። በጎችን ደግሞ ይዟቸው መጥቷል። ትናንት አንቀይረውም። ትግሉ መሆን ያለበት የትናንትን ስህተት ማረምና ጥንካሬውን ጠብቆ ማስፋት ነው። ተግባራዊነታችን እና ውጤት ተኮር መሆናችን የሚገመገመው ስለ ትናንት በማውራት ሳይሆን ዛሬን አበጅተን ወደ ብሩህ ነገ በመጓዝ ነው። የትናንትኖቹን እየወቀስን እኛ ለምን እንደግመዋለን? የግፍና የጭቆና አገዛዝን የተቃወመ መልሶ እንዴት ያንኑ ሊደግመው ይችላል? የመከራ ዘመን የሚታለፈው ዘመኑ ያመጣውን ችግር በመቃወምና በመጥላት ብቻ አይደለም፣ ከዚያ የተሻለ ዘመን በማስፈን እንጂ። ኢትዮጵያ ውስጥ ንጉሣዊ አገዛዝን ተቃውመን ያካሄድነው አብዮት፣ ደርግን ተቃውመን ያካሄድነው ትግል፣ ባለፈው 27 ዓመት የነበረውን ስርዓት ተቃውመን ያደረግነው ለውጥ ከቀደሙት የተሻለ ስርዓት እንድንዘረጋ ካላደረግን፣ ከቀደሙት የተሻለ ሲስተም እንድንፈጥር ካላስቻለን የኛ ለውጥ ናፋቂነት ምኑ ላይ ነው? የተሻለ እኩልነት፣ የተሻለ ዴሞክራሲ፣ የተሻለ ፍትህ፣ የተሻለ ወንድማማችነት፣ የተሻለ ብልጽግና ካላመጣን ታዲያ ትግላችን ዓላማው ምን ነበር? ትናንት የተዛነፈውን የሚያስተካክል ስርዓት ነገ እንዴት መገንባት እንደምንችል ለምን አንነጋገርም? ኦሮሞ ዳሰነች ሕዝብ አንድ በሰፊው የሚነገር አባባል ግን ጠቃሚ የሆነ አባባል አለ። የዳሰነች ሕዝብ ይህን አባባል የሚጠቀምበት በሙግትና በምክክር መካከል ያለው ልዩነት ልጆች እንዲገነዘቡ ለማድረግ ነው። አንድ አባት ለልጆቹ 2 ወንድ ልጆች አሉት። ለልጆቹ 1 ላም አውርሶ ይሞታል። ያችን ላም የወረሱ ልጆች 2 ሐሳብ ይይዛሉ። አንደኛው ልጅ የአባቴን ላም አርደን ጎረቤት ጠርተን ደግሰን በልተን ማመስገን አለብን የሚል ሐሳብ ይይዛል። አንደኛው ልጅ የለም የአባቴን ላም ማረድ አልፈልግም፣ ተንከባክቤ ወልዳ እንድትራባ ነው የምፈልገው ይላል። 2 ወንድማማቾች በወረሷት 1 ላም ምክንያት ሊጋደሉ ሆነ። ጭቅጭቅ ሲበዛ የሀገር ሽማግሌዎች ገቡ ሊያወያዩ። ውይይቱ ፈር መያዝ ሲያቅተው ሽማግሌዎች ይህ እኮ ሙግት አይደለም፣ ምክክር ነው። ሙግት ከሳሽና ተከሳሽ አለ፣ ፈራጆች አሉ። አንደኛው ረታው ይላል፣ አንደኛው ተረታው ይላል። በአንደኛው አሸናፊነት
በሌላኛው ተሸናፊነት የሚጠናቀቅ ሲሆን ሙግት ነው። ምክክር እንደዛ አይደለም። በዚህ ምክክር የሚከስር የለም። ኢትዮጵያ ግን ታሸንፋለች። እና እነዛ ሽማግሌዎች ሁለታችሁም መተው ያለባችሁ ነገር አለ አሏቸው። አንደኛውን ጊዜን ተዋሉት፣ አንደኛውን ደግሞ ጥጃዋን ተዋሉት። ምን ማለት ነው? ዛሬ አርዳለሁ ያልከው ትንሽ ታገስ፣ ይንከባከባት፣ ላሟ ትውለድ። አርጄ ላልከው ደግሞ ጥጃዋን አጥብቶ አሳድጎ ይስጥህ፣ አርደህ ትበላለህ። አንተም ጊዜ ተው፣ አንተም ጥጃ ተው፣ ሁለታችሁም አሸናፊ ትሆናላችሁ ብለው በምክክር አስታረቋቸው ይባላል። በዚህ ምክክር ለኢትዮጵያ እና ለኢትዮጵያውያን ጥቅም የሚውል ማንኛውም ሐሳብ፣ ማንኛውም ጠቃሚ ነገር ከየትኛውም ጫፍ ቢነሳ እኛ ለመተው ዝግጁ ነን። መቋጫው ሐሳብ ግን ኢትዮጵያንና ኢትዮጵያውያንን የሚጠቅም መሆኑን ማረጋገጥ ብቻ መሆን አለበት። በዚህ ውይይት ለመጠቀም ትንሽ የሚያንገራግሩ ሰዎች የመጨረሻ ምክሬ እድሉ እንዳያመልጣችሁ። ካመለጠ ድጋሚ ማግኘት አስቸጋሪ ነው። አሁን ግን በቅንነትና በተከፈተ ልብ በዚህ ምክክር፣ በዚህ ውይይት በሚገኙ ውጤቶች ሸብረክ ለማለት፣ ለመተው፣ ለመቀበል ቢያንስ ዝግጁ የሆነ መንግስት ስላለ እድሉ ሳያመልጠን እንድንጠቀምበት በመላው ኢትዮጵያውያን ስም በተለይም በኢትዮጵያ እናቶች ስም ጥሪዬን ማቅረብ እፈልጋለሁ። በመጨረሻም የፈጠራት በብዙ ፈተናና መከራ ያጸናት አሁንም በብዙ ተስፋ የሞላት ለልጆቿ ብልጽግናን እንድታስረክብ መሰረት ለመጣል እየረዳት ያለ ፈጣሪዋ ኢትዮጵያና ሕዝቦቿን ይባርክ። ውይይታችን የተባረከና የተሳካ ይሁን። የኢትዮጵያን ብልጽግናና ሰላም እንዲሁም አንድነት ለልጆቻችን የምናስረክብ ያድርገን፣ ያድርጋችሁ። እጅግ አድርጌ አመሰግናለሁ። አንደኛውን ሞራ አማራ ሌላኛውን ያነሰ አማራ ወይም ከፍ ያለ ኦሮሞ ዝቅ ያለ ኦሮሞ የሚያደርገው ጉዳይ የለም። ጥያቄ አለ፣ ሊኖር ይችላል። ያን ጥያቄ ግን በሰላማዊ መንገድ መታገል እንችላለን። ጠብ መንጃ ማውረድና ሐሳብ መንጃ የሆነውን መያዝ ያስፈልጋል። ጠብ መንጃ ከጅምሩ ከነስያሜው ስንሸከመው ኃይል ሊሰማን የሚያደርግ ጠብን እንድናበረታታ የሚያደርግ በተለይ ሳንሰለጥንበት ሳናቀበት ከሆነ ደግሞ ወደ ጥፋት ይወስዳል። ሐሳብ እንነዳ ሐሳብ እንናሸረሽር የሚያደርገንን መያዙ የተሻለ ጥቅም ያለው ይመስለኛል። ለሁሉም ያለው መልእክት እሱ ነው። ያ ሆኖ የፖለቲካ ፓርቲዎች ጥያቄ ያለን ንግግር እንፈልጋለን ላሉት ወንድሜ በማንኛውም ሰዓት በሰላማዊ መንገድ ንግግር ካላችሁ መድረኩ ክፍት ነው። የጋራ ምክር ቤትም አለን። ከዚያም ባሻገር ፍላጎት ካለ ለመወያየት ምንም የሚያግደን ነገር የለም። ነገር ግን ከፖሊሲ ጋር ተያይዞ ተነሳው ያው የኛ መንግስት እንደምታውቁት ቢያንስ የሶስት ተቃዋሚ ፓርቲ አመራሮች የካቢኔ አባላት ሆነው በሁሉም ህጎቻችን፣ አዋጆቻችን፣ ፖሊሲዎቻችን ከኛ ጋር ይወያያሉ። በኢትዮጵያ ታሪክ ተቃዋሚን አስቀምጦ ፖሊሲውን አዋጁን የሚነጋገር መንግስት የመጀመሪያው እኛ ነን። የመጨረሻ እንደማንሆን ተስፋ እናደርጋለን። የመጀመሪያ ግን እኛ ነን። ስልጠናዎቻችን በገሃድ የምናሳይ፣ ንግግሮቻችንን በገሃድ የምናሳይ፣ ውይይቶቻችንን በገሃድ የምናሳይ፣ የሚደበቅ ነገር የለንም። በሴራ አናምንም ብለን ስለምንሰራ የሚጎል ነገር ካለ እያከል የጨመርን እንሄድ እንደሆን እንጂ ከፖሊሲ አንጻር ብዙ የሚሸፈን ነገር ያለ አይመስለኝም። ነገር ግን ተጨማሪ ውይይት ያስፈልጋል ከተባለ በማንኛውም ጊዜ ማድረግ ይቻላል። የአስቸኳይ ጊዜ አዋጁን በሚመለከት ለተነሳው ጥያቄ የአስቸኳይ ጊዜ አዋጅ ሁላችሁም እንደምታስታውሱት ዋነኛ ዓላማው ሕግና ስርዓትን ማስከበር ነው። በጉልበት
የክልል መንግስት እናፈርሳለን ብሎ የተነሱ ኃይሎች ነበሩ። የክልሉ መንግስት የራሱን ሙከራ አድርጎ ሳይሳካለት ሲቀር በኢትዮጵያ ሕገ መንግስት መሰረት ይህ ጉዳይ የፌዴራል መንግስቱ ገብቶ ሊያግዝ ይገባል የሚል ጥያቄ ቀርቦ በዚያው አግባብ የአስቸኳይ ጊዜ አዋጅ በእናንተ ጸድቋል። ይሄም አንጻራዊ ሰላም አምጥቷል። ይሄም የክልሉ መንግስት ከመፍረስ አደጋ ታድጓል። ነገር ግን የተሟላ ሰላም አልመጣም። ተጨማሪ ውይይት፣ ተጨማሪ ስራ ያስፈልጋል። ያን የነበረው ስጋት ተቀልብሷል። የተሟላ ሰላም እንዲመጣ ግን ተጨማሪ ስራ ያስፈልጋል። ከዚሁ ጋር ተያይዞ የህዝብ ጥያቄ ህዝቡ እናንተን ወዶ ህዝቡ እናንተን ጠብቆ ህዝቡ የሚባል ጉዳይ በጣም በተደጋጋሚ ይነሳል። በመጀመሪያ የኢትዮጵያ ህዝብ ብልጽግናን አምኖ መምረጡ በጣም ትክክለኛ ምርጫ። የአማራ ህዝብ እውነተኛ ዋስ፣ ታታሪ፣ ትጉ፣ ታማኝ የሆንከው የክልላችን ፕሬዝዳንት አቶ አረጋ እንዲሁም የኢትዮጵያ መንገዶች ባለስልጣን ዋና ኃላፊ ኢንጂነር መሐመድ፣ የሃይማኖት አባቶች፣ በዚህ ስፍራ የተገኛችሁ እንግዶች በሙሉ ኢትዮጵያ የሚገባትን፣ አማራ የሚገባውን፣ ባህር ዳር የሚገባውን ታላቁን ስራ በጋራ ዛሬ ለማስመረቅ ስለበቃን እንኳን ደስ ያላችሁ፣ እንኳን ደስ ያለን። ንግግሬን ከመጀመሪያ በፊት ፈረንጆቹ ዛሬ የእናቶች ቀን ብለው ስለሚያከብሩ ለመላ የኢትዮጵያ እናቶች አንጀታችሁን በመቀነት አስራችሁ ልጆቻችሁን ለምታበሉ፣ እየተገፋችሁ ለምታጎርሱ፣ ሀገር ለጠበቃችሁ፣ ሀገር ለሆናችሁ ለመላው የኢትዮጵያ እናቶች በተለይ ለእናቴ ምትክ ለልጆቼ እናት ደርባባዋ ባለቤቴ ለዛሬ የእናቶች ቀን እንኳን አደረሰሽ፣ እንኳን አደረሳችሁ ማለት ፈልጋለሁ። በማስቀጠል ዛሬ አዲስ አበባ ላይ ላስጀመርነው የኮሪደር ልማት ጽዱ ኢትዮጵያ፣ ጽዱ ከተማ ልንገነባ ይገባል በሚል ሐሳብ በአንድ ጀንበር 50 ሚሊዮን ብር እንሰብስብ ብለን ዛሬ ከንጋት ጀምሮ እንቅስቃሴ ተጀምሯል። ኢትዮጵያ 120 ሚሊዮን የሚጠጋ ህዝብ አላት። ከነዚህ መካከል 50 ሺው አንዳንድ ሺህ ብር ቢያዋጣ ዛሬ 50 ሚሊዮን ብር እናዋጣለን። ምናልባት ጀግኖች ከበዙልንና 1 ሚሊዮን ሰው አንዳንድ ሺህ ቢያዋጣ ዛሬ እስከ ማታ 100 ሚሊዮን ብር እናዋጣለን። ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው። እየገነቡ ነው። በ49 ሳይሆን በ400 በ500 ቢሊዮን ነው የሚገነቡት። ለምን 49 እንደሆነ አላውቅም። ልንገነባ ያሰብነው የጫካ ሃውስ ይባላል። ልንገነባ ያሰብነው ለኢትዮጵያ ለአፍሪካ ኩራት የሚሆን ሳተላይት ሲቲ ነው። ልንገነባ ያሰብነው የኢትዮጵያን ቤት ነው። ነገር ግን ያ ፕሮጀክት ቢያንስ 2 ቢሊዮን ዶላር እንዲያመጣና በአንድ ተኩሉ አካባቢውን ገንብተን ትርፍ ልናተርፍበት እንጂ ፓርላማ መተን እባካችሁን ቤተ መንግስት የምንገነባበት 49 ቢሊዮን ብር ስጡን ለማለት አይደለም። አልጠየቅናችሁም፣ አንጠይቃችሁ። የሚገነባው ሳተላይት ሲቲ ነው። የሚገነባው እጅግ ሞደርን የሆነ ነገር ነው። ታዩታላችሁ፣ ትኮሩበታላችሁ። ባትኮሩበትም ልጆቻችሁ ይኮሩበታል። አሁን ለምን ሽኩቻው መጣ 49 ከየት መጣ ስትሉ ጫካ ከፍ ያለ ቦታ ላይ ነው ያለው። እኛ ስር ኤምባሲዎች አሉ። አኮረፉ ሊያዩን ነው ብለው
ምሁር መሳይ የኢትዮጵያ ምሁር መሳይ ሰው እራት ጋበዙና ሰውየው በዚህ ሁሉ ኑሮ ውድነት በ49 ቢሊዮን ብር ቤተ መንግስት ይገነባ እንዴት ዝም ብላችሁ ታያላችሁ አሏቸውና እነሱ ወጥተው ጻፉ። እዛ ስር ያሉ ኤምባሲዎች የማይታዩበትና ችግር የማይፈጠርበት መንገድ እንፈጥራለን። እራት የበሉ ምሁሮቻችን የጻፉትን ጋዜጣ እናነባለን፣ ጫካን ግን እንገነባለን። ጀምረን የተውነው የለም፣ ጀምረን የማንጨርሰው ነገርም አይኖር። ስንጨርስ የኢትዮጵያን ልማት የኢትዮጵያን ብልጽግና እንዲያፋጥን አድርገን እንጂ ግን የኢትዮጵያን ችግር እንዲያባብስ አድርገን አንሰራው። ቦታው ላይ የሚገኝ ሀብት ጫካን በምንገነባበት ሞዴል አዲስ አበባ 5-10 ቦታ ስራ ቢጀምር 1 ብር መንግስት አይለምንም። እኔ ደላላ የሚጫወትበትን መሬት ተጠቅሜ ነው የምሰራው እንጂ ከማንም የምጠይቀው ገንዘብ የለም። ስራው ሲያልቅ ግን የኢትዮጵያ ቤት እንጂ የመንግስት ቤት አይደለም። የኢትዮጵያን ቤት ነው የምንገነባው። ፓርላማው ከፈለገ ትንሽ ጊዜ ይስጥልና በአካል እናየዋለን። እዩትና ትመሰክራላችሁ። ነገር ግን የተወሰነ እራት በልታችሁ ለጻፋችሁ ወንድሞቻችንም ለምታጽፉ ሰዎችም እኛ ከጀመርን አናቆምም እና ጊዜ አታባክኑ። እንሰራለን፣ ለምነን ሪሶርስ አመተን እንሰራለን። ለኢትዮጵያ ኩራት የሚሆን ነገር እንገነባለን። ያ የምንገነባው ነገር ደግሞ አንድ አይደለም፣ ይስፋፋል። ሞዴል እንገነባለን። ያን ያዩ ከተሞች ያን ያዩ አካባቢዎች ያስፋፋሉ ብለን ተስፋ እናደርጋለን። ለምሳሌ በቀደም ጅማና አርባ ምንጭ ሄጄ ነበር። ጅማ 700 ሄክታር፣ አርባ ምንጭ 400 ሄክታር ቦታ ሰጡኝ። ያው ተንኮሉ ይገባቸዋል። የጅማን ቀደም ብሎ የተሰጠነው ዲዛይን እያሰራን ነው። ዋናው አቅም ምንድነው? 700 ሄክታር ማለት ቢሊየንስ ኦፍ ዶላር ነው። ከንቲባው አልገባውም። እንዴት ተብሎ ከተማ እንደሚሰራ ሳምፕል እናሳየዋለን። በምንድን ያላችሁ እንደሆነ 5 እና 10 ሄክታር ከዛ ቦታ ላይ ከአጠቃላይ ዲዛይኑ የተከበረው አፈ ጉባኤ ቢልደር ቢሆኑና ሪሴት ቢገነቡ በነፃ ነው የምሰጣቸው ቦታው 10 ሄክታር ግን በኔ ዲዛይን ይገነባሉ። የደሃ ቤተሰብ ልጅ ስለነበርኩ እንዳሻኝ ልብስ እየቀየርኩ እንዳሻኝ ደፍተር እየቀየርኩ መማር የምችል አልነበርኩ። ይሁንና ያ ችግር ይታለፋል የሚል እምነት ስለነበረኝ ቤተሰቦቼም ባላቸው አቅም ስለረዱኝ እኔ ባደረኩት ጥረት ዛሬ ያለሁበት ደረጃ መድረስ ችያለሁ። እኔ በተወለድኩበት መንደር 6ኛ ክፍል ከተማርኩ በኋላ 7ኛ ለመማር በጣም ብዙ ኪሎ ሜትር በእግሬ መጓዝ ነበረብኝ። 7ኛ ክፍልኛ መንደር ስላልነበረ እናንተ መንደር 7ኛም 8ኛም 10ኛም አለ። እናንተ መንደር ችግሩ ደህንነት ነው። የአዲስ አበባ ደህንነት ሁለት አይነት ደህንነት ነው። አንደኛ የገቢ ምንጭ የሌላቸውና የሚቸገሩ ሰዎች አሉ። በሌላ መንገድ ደግሞ የገቢ ምንጭ ያላቸው ብዙዎች ማገዝ የሚችሉ ሰዎች አሉ። እነዚህን ማገዝ የሚችሉና መታገዝ የሚሹ የሚያገናኝ ድልድይ ደግሞ የለም። የአዲስ አበባ ከተማ ይህንን ተግባር ለመፈጸም ድልድይ ለመሆን የጀመረው ተግባር በእጅጉ የሚያስመሰግነው መሆኑን እየገለጽኩ ይህ ጅማሮ ግን በድፍን አዲስ አበባ ብቻ ሳይሆን በመላ ሀገራችን እንዲስፋፋ የአዲስ አበባን ተግባር በአርአያነት ወስደው ክልሎችም እንዲቀጥሉበት ዜጎች ለአንድ ሕፃን ደፍተር ለአንድ ሕፃን የዕለት ምሳ ማቅረብ የሚችሉ ሕፃን ሁሉ ልጃችን ነው ብለው ማገዝ እንዲችሉ የመንግስት የሥራ ኃላፊዎች ያላቸውን ቢሮ መምጣት የሚችሉ ብቻ ሳይሆን የወደቁ የማንሳትና የወደቁ መደገፍ የሚችሉ ሰዎች ጋር የማገናኘት ስራ እንደ ኃላፊነት ወስደው ይህ አሁን የጀመርነው ተግባር ሁሉም የሚኒስቴር መስሪያ ቤቶች፣ ኤጀንሲዎች፣ ትላልቅ ኩባንያዎች፣ ስመጥር ግለሰቦች፣ አርቲስቶች፣ አትሌቶች፣ ታዋቂ ግለሰቦች በሙሉ በያሉበት ሰፈር ህፃናትን የማገዝ አዛውንትን የማገዝ ተግባር